እንደዚህ አይነት ነገር ደስ አይለኝም። ካላስ አሁን ይሄን ጨርሰናል ሳ አሁን እዚህ ክርስቲያኑ ሙስሊሙም ይሄው እየፈረደ ነው። ይሄው ቆይ ነበረ ከዛ ልብስ አዘዘችኝ። ግማሽ ልብስ እናቱ አካባቢ ነው ያለው ትልክ ስም ሰላም እንዴት ነሽ? ሰላም ነው። ይኸውልሽ ሳሪ እኔ ሚዲያ ላይ የምበላው የምጠጣው አጥቼ ነው ይሄን ስራ የገባሁት። ልክ ስራ ሲጀመር ነው መስሜ ደወለችልኝ። ከኔ ጋር ችግር ካለባቸው መተው መጠየቅ ይችላሉ። ያለሁበትን ያውቃሉ። ገባሽ? ከፈለግሽ አንቺንም መለከልሻለሁ ያለሁበትን መተሽ መጠየቅ ትችላለሽ። ሲቀጥል ማንም እኔ የሰው ብር በልቼ ከሆነ ማንም እንዲጠይቀኝ አልፈልግም። ራሷ ባለጉዳዩ ልጅሽን ልክላታለሁ መታ መጠየቅ ትችላለች። እንዲያውም ስሜን ላጠፋችበት ዋጋ ነው ማስከፍላቸው። ራሷ መሲ ደውላ እያስፈራራች ምናምን አለችኝ። እኔ ዋትሳፕ ላይ አንቺ ቆሻሻ ከሀዲ ምናምን ብለው ሲሰርጉኝ ብሎክ አድርጌ ነው የወጣሁት። ገባሽ? አይደለም እኔ ሰው ላስፈራራ እኔ እንደዚህ አይነት ሰው ሲጀመር አይደለሁም። እኔ ማንንም አላስፈራራም። እነሱ እንዲያውም አንቺ ቆሻሻ ምናምን ብለው ሲሰርጉኝ በሃይማኖት እንትን ብለው ሲሰርጉኝ ብሎክ አድርጌ ነው የወጣሁት። ምክንያቱም አቅም ስለሌለኝ 1 ወር ሙሉ እየተሰደብኩኝ እምበላው መጠጣው ነው። ገባሽ? ካላስ ተውት፣ በቃ ይሄንን ተውት። ከዛ በኋላ ተስማሙ። ሀቅ አላት፣ ሀቋን ስጪ። ሀቅ ካለሽ ነይ ቶሎ። አንቺ ነጋዴ ነሽ ምናምን ብላ 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 ብዬ አፌን ዘረጋው በእንትን በዚህ በጽሁፍ እኔ ማለት ነው። ከዛ ምን አለች ሳሪ? ብር እኮ ልጅቷ በድራኛለች። አንተ ብር አበድራኝ። ከዛ በኋላ ልብስ ቤት ውስጥ እኔ ራሴን በምሰራ ሰዓት ነው ያበደረችኝ ማለት ነው። የዛ ሰዓት ብር አበድራኝ አበድሪ ብያት ልክ ስራ የራሴን ስራ ሲጀምር ቤት ውስጥ አበድራኝ። ከዛ ግማሽ ልብስ በግማሽ ብር 1000 ብር ነው ያበደረች። በግማሽ ብር ልብስ ወሰድኩላት። ግማሽ ብር አድርጌ ልኬላታለሁኝ በስራ ቦታዋ ማለት ነው። ከዛ አቆይቼባት ስለመለስኩኝ በዛ ምክንያት እንትን ተዘጋግተን አናወራም ነበረ። ከዛ አሁን ነው በቅርብ እንደዚህ መሳደብ ሌባ ምናምን ማለት የጀመረችው። ገባሽ? እኔ የሷ ብር ምንም አይነት 5 ሳንቲም የለብኝም። ብር አበድራኝ ነበረ። ከዛ ልብስ አዘዘችኝ። ግማሽ ልብስና ግማሽን ደግሞ ብሩ መልሼላታለሁ። ስራ ቦታዋ ድረስ ልኬላታለሁ። ምንም አይነት ብር 1 ብር የለብኝም። ይሄንን ደግሞ ላንቺ ነው እየነገርኩሻለሁ ስለማከብርሽ። ጥሩ ካላስ ሳ ኪዩ ያንኛውን ሪከርድ መጀመሪያ የላኩልሽን ሪከርድ ከፈችው ከልብሱ ጋር ልክ ያለው ያለችው ላይ እሱ መረጃ አለ። ደግሞ ሪከርዱን ከፈችው አሁን የከፈትሽው ሪከርድ ማለት ነው። እሺ ኪዩ ግማሹን ብር ልካለሁ ምናምን ያለችው አለ። እስቲ ቁጥሯን ላኪልኝ አንዴ ማሪ ከስር ያለሽው አንዴ ቁጥሯን ላኪልኝ። ማንሲ እኔ ልልክልህ ነው ውዴ። እሰጣለሁ አለብኝ እኔ ልክላለሁ። ኪዩ እኔ አክስቴ የማንን ጎፈሬ ላበጠር እኔ እዚህ ጋር በሃይማኖት የምታነካኩ ሰዎች ከሃይማኖት ጋር አታነካኩ። የኛ ሃይማኖት ገንዘብ ምናምን እንትን ድራማኛ በጣም ይገባናል። እንደ ኪዩ ተው እንጂ ፈታ ብለህ እንትንህን ቀጥል። መረጃህን አምጣ ኪዩ። አንተ ደግሞ እንዳትከሰስ በመረጃ በማስረጃ ውዴ። እኔ አንተን ይዤ ነው አንድ መረጃ ቢከሰኛ አክስትዬ ለምን እዛ እንትን ብሎ ፍርድ ቤት ለምን አይሆኑም? ኪዩ መረጃህን አምጣ ውዴ። ችግር የለም ፎሎ አድርጉ። ኪያ ዛርሴማል ይኸው ስሚ። ቆይ እዚህ ጋር ብር መልሻሽላታል ብር አልኳት። ግማሽ ልብስ ቤት ውስጥ በምሰራ ሰዓት ነበረ እና ብሎ መልሼላት በጣም ቆይቷል። ቴክስቱም ቀኑ ካለ ስክሪንሾት አድርጋ የላከችላት ጊዜው ካለ በጣም የቆየ ነው። ከዛ ባለፈው ይሄ ነገር ሲፈጠር እሷ ራሷ ዋትሳፕ ላይ መታ አንቺ ቆሻሻ ምናምን እንደዚህ አይነት ከሀዲስ ሆነሽ እንደ ስትለኝ ዋትሳፕ ላይ ብሎክ አደረኳት። ልክ ብሎክ እንዳደረኳት ቲክቶክ ላይ አጀንዳ አድርገው ሲሆኑ ነበር እንደዚህ እናት እያሉ ከዛ ምንም ነገር ሳልል እኔ አንድ ወራቸው ብዙ ነገር እያሉ ማለት ነው ተሰብስበው ቤታቸውን ከፍተው ለጓደኞችም እንደዚህ አድርገንላት እንደዚህ ከዛ ምን አልኳት? ሀቅ ካለሽ አንቺ ማስረጃ አለሽ አልኳት። ይሄው ሸበትሽ ሳሪያ ይሄ ነገር እንደሚመጣ በምን አውቃለሁ? ሳሪ ይሄ ነገር እንደሚመጣ በጥሩ ባለ ሰዓት ነው። እኔ በችግራቸው ነበርኩኝ እነሱም ነበሩ። እኔ ይሄ ነገር እንደሚመጣ እኔ ስልክ ራሱ አሁን ያዝኩት ስል ቢያንስ 1 ወር 2 ወር ነው የሚሆነው ከተገዛ። ከዛ ይሄው ስልክ የተሰብሮብኝ አዲስ ስልክ ነው የገዛሁት። ይሄኛው ስልክ የተገዛው ቢያንስ 1 ወር ከምናምን ነው 2 ወር ራሱ ነው። ጥሩ ከዛ ምን አለ? ምክንያቱም አንድ አሁን አንቺ ብሯን እንዳልሽው ኦርደር አዛ ከሆነ የመለሽላት እዛ ኦርደር ውስጥ የተጻፈ ብር ወይም ደግሞ ከኦርደሩ ጋር የተነጋገራችሁት ነገር አለ። መቼም አንቺ ሳይነጋገር ብሩ አይመልስም። ለምሳሌ አንቺ ብሯን መልሻለሁ ብለሽ የምትይ ከሆነ እኔ ይሄው ብርሽ መልሻለሁ ከዚህ ኦርደር ጋር ካዘሽ ኦርደር ጋር ይሄ ብርሽ አለ ብለሽ ነው የምትይላት። ይሄ እንኳን ማስረጃ የለሽም ቮይስ የተደራረጋችሁት ምናምን ታዲያ ምን አንቺ እንዴት ነው የምናምንሽ? ሲቀጥል ደግሞ እኔ መስጠት ሳለች ማለት ሳለች ማለት ነው ከዛ በፊት ምን ተባባላችሁ አላት። እንደገና ደግሞ እኛ አሁን ሃይማኖት ጋር አይደለም ግንኙነታችን። አንቺ ብር ተበድርሻል ብሯን ስጫት ነው ወንድ የሆነ እዚህ ይምጣ ምናምን ነገር ይሄ ይደብራል። አሁን ልክ መሲ ያለችው ነገር ስታይል ነው የምትከተይው። ምክንያቱም አሁን አንቺ እሷ ይቃማ ስለሌላት አንቺ እሷ ጋር ስትመጣ ምናምን ነገር እንትን ልትያት ነው ልታስይዛት ማለት ይሄ አንቺ እና እሷ መነጋገር አለባችሁ ግዴታ። እኔ አንቺ ጋር ለምን እመጣለሁ? ባለጉዳዋ ለምን አንቺ ጋር ትመጣለች? ምን ያስመጣታል? አንቺ ቤት ለምን እንመጣለን? እኛ ላይቭሽን ክፈቺ፣ እኛ እንምጣ። በቤትሽ ውስጥ ምን የምትሰሪው? ሰው ቤት ተቀጠረሽ እየሰራን ለምንድን ነው የምንመጣው? እኛ የምትሸጪው በላይ የምትጠቀሚው ቲክቶክ ምን አንቺ ነይ ቶሎ ወይም ደግሞ ቤትሽን ክፈቺ፣ ልጅቷን ይዛን እንምጣ። ሀቅ ካለሽ ሀቅ ካላት ተነጋገሩ። ለምንድን ነው የምትፈሪው? ምን ያስፈራሻል? በሱቅ እዛ ጋ ይዛችኋት ነው ምናምን። ለምንድን ነው ይዘናት የምንመጣው? ለምንድን ነው የምትመጣው? እሷ መነጋገር የምትፈልጊ ከሆነ አብራችሁ በልታችኋል፣ አብራችሁ ጠጥታችኋል፣ ብዙ ነገር አድርጋችኋል። ሀቅ ካላት ሀቋን የምትሰጫት ወይም ደግሞ ሀቅ ካለሽ ሀቋን መስጠትሽን የምታረጋግጪው በህዝብ ነው።
ምክንያቱም እሷ አሁን አንቺ ቃማ ስለሌላት እሷ ትምጣ ምናምን ነገር አይባልም። ይሄ ነው። አዎ ተበድሬያለሁ ወስጃለሁ አልሽ፣ ግን ሰጥቻታለሁ ካልሽ ሀቅ አለሽ፣ እውነት አለሽ። ስለዚህ ከሰጠሻል ለምን ትፈሪያለሽ? አንቺ ለምን አትመጭም? ያለበለዚያ መሲ የምትለውን ነገር እኔም እደግመዋለሁ። ምክንያቱም አንድ ሰው የሰው ሀቅ በየትኛውም አመታት ይሁን ካለበት አለበት። አንቺ እንዳልሽው ግን ሀቋን ከሰጠሻት ለምንድን ነው እሷ ስምሽን የምታጠፋው? ስምሽ እንዳይጠፋ ሁሉ እናደርጋለን። ከዛ ውጭ እኔ ምን ስለሆነ ነው ምናምን ያልመጣ ምናምን ነገር አንቺ ነሽ ተላምሽ የምታጭው። ሳሪ እንደዛ የሚባል ነገር የለም። በመጀመሪያ እኛ የሩቅ ሰዎች ሆነን እንደዚህ ኦርደር አድርጋ ከስተመር ምናምን አይደለችም ልጅቱ። ከስተመር ወይ ደግሞ እንደዚህ ልብስ እቃ የምታዝብ ቢሆን እንደዚህ የለሽም ወይ ብለሽ መጠየቅ ትችላለች። ግን አንድ ቤት አንድ ላይ የምንኖር ልጆች ነበር። አንድ ቤት አንድ ጃዛ ቤት ነበር የምንኖር። እዚህ ጋር ነው መጨረሻ እኔ የተናገርኩት። ግን ይሄ ነገር ሲፈጠር ብዙ ነገር አሉና አንድ ወር ሙሉ ላይቭ ላይ እየገባች ስትሳደብ ኖራለች። ልክ እኔን እንደማታውቀኝ እሷ ምን አለች? የሩቅ ሰው አይደለችም። ስለዚህ እኔ እንደ ኦርደር አርጌ ብሯን አልመለስኩላትም፣ ዝም ብዬ ነው አርጌ የሰጠኋት አለች። አንድ ሰው ብር አለብህ ከተባለ ብሩን እንደወሰድኩ ከታመነ እኔ ለሰንበዲ ብሩን ስሰጠው ይሄው ብርሽ፣ ከዚህ በኋላ ብር እንዳትጠይቅኝ ሰጥቼሻለሁ፣ አለቀ። ሌላው ቢቀር መረጃ ብለን እንትን ማን ነበረ ሹፌር የሰጠሽ ሹፌር ማን ነው ማሪ? ታሪክኔ ምንም አላውቀውም። ልጅ ስልኩ ደግሞ አይሰራም። አሁን ላይ ሲደወልለት ስልኩ አይሰራም። ከዛ ይሄው ለኪያ ይሄው አመጣልኝ፣ ልብሱን ተቀበልኩ፣ አለቀ። ይሄው ለኪያ ወላሂ ያንቺን ብር ለመብላት ወይም ደግሞ ሌላ ነገር አስቤ በቃ እኔ ምንም ነገር አስቤ አይደለም ዝም ያልኩሽ። ወላሂ ምንም ብር የለኝም ምንም ማለት ነው። ሰው እናመጣለን ብለን ባለፈው ነግሬሻለሁ አይደለም? ብር ሰጥተን ነበር 17,000 ድርሃም 5 ልጆች ብር። ከዛ ሰውየው እስር ቤት ገባ፣ ብሩን አልመለስን። እኛም በቃ መቼ ነው ይሄ ተላከልሽ? 3,000 ብር ነው 3,000 ብር ቢያንስ ግማሹን ብር ሲከሽ ያለውን ብር ሰጥ። አሁን በቅርብ ነው ያደረገችልኝ ሪካርድ። መቼ ቀን አለው እና ወላሂ እጄ ላይ ምንም ብር የለም። ወላሂ ነው የምልሽ። ቼክ ላድርገው ቀኑ ቼክ አድርጊ። የተላከበት አጅማን ልገባ ነው ማለት ነው። ሰራ ከዚህ ለቅቄ አጅማን የሆነ ልጅ ሱቅ ምናምን ከፍቷል፣ እዛ ልገባ ነው። ቢያንስ 2,000 ብር ስለሚሰጠኝ ገብቼ በቃ አንቺንም ብር እሰጣለሁ። እሺ ልጅቷ ሀቅ አላት የላትም? ለኔ ተሰጥቷል። በማ በሹፌር ሀቅ አላት የላትም? ጋይስ አላት የላትም? ታዲያ ስህተቱ ምንድን ነው? አንቺ ሳራ ሳዳን ሰደብሻት፣ አንቺ ሳራ ክፍታፍ። ሀቅ አላት የላትም ልጅቷ? በአንድ ቃል ሁለት አይወራም። ካላስ አልሰጥም፣ የለኝም፣ ሰጥቻለሁ፣ ሰጠህበት ላይ ጽና። ከሰጠ ሰጥተሃል፣ በቃ ሰጥተሃል፣ በቃ ጽና፣ በዛ ላይ ጽኚ። ማን ምን ያመጣል? ስለዚህ ሀቅ አላት። ሀቅ ስላላት ደግሞ እንደዛም ከሆነ ይምጡና ይነጋገሩና ሁለቱም ሀቋን ትመልስላት፣ ወይም ደግሞ ሀቅ ካላት ሀቅ አላት ብላ ትናገር። በቃ አለቀ። ሌላ ነገር የለውም። በስ ሀቅ አላት፣ በቃ ሀቅ አላት፣ አለቀ። በቃ ልጅቷ ሀቅ አላት ጋይስ፣ አበቃ። ሀቅ አላት። ሀቋን እንትን ትበል። አትምጣ እሙዬ፣ እዚህ አትምጣ እኮ የበፊት ሪከርድ መሆኑን ስራ ልገባ ነው ከዚህ ለቅቄ አጅማን ይሄንን የሪከርዱን ጊዜ ታምጣሪች። ኪዩ ላንተ የተላከው መቼ ነው? ቮይስ አይደለም፣ ቮይሱን አጥቻለሁኝ። ይሄ መቼ ነው የተላከው? ይሄንን የላከችልኝ መቼ መሰለሽ? ቆይ ቼክ ላድርግሽ። ሪች የዚህን ቮይስ ፈልጊና ላኪ ቀኑ። እሺ ለዴሊቨሪ ተሰጥቷል እንበል። ለዴሊቨሪ ከተሰጠ
ለዴሊቨሪ ከተሰጠ ዴሊቨሪው የሰጠው ብር የት አለ? ዴሊቨሪ ከተሰጠ ስክሪንሻት አድርግ ኪዩ አንተ የላከችልህ እሷም ስክሪንሻት አድርግና ትላክ ላኪ ማሪ ስክሪንሻት አድርግሽ ትላክ። ደግሞ መሲ ትመጣለች። መሲን እንጠራታለን ችግር የለም። ምክንያቱም ነገሩን የጀመረችው መሲ ናት። መሲ ብቻ ልጁ ማሬ ሲደወልለት ስልክ አያነሳም በይ። ስልክ ነው የማያነሳው ኪዩ ሲደወልለት አይሰራም ጭራሽ ስልኩ ጭራሽ አይሰራም። ጭራሽ አይሰራም ስልኩ ጭራሽ አይሰራም። አንቺ ሴትዮ ሳይሽ ነገረኛ ትመስልኛለሽ። አዎ ማሪ ነገረኛ እኮ ነኝ። እልም ያልኩ ነገረኛ ነኝ። ውዴ ነገር ከያዝኩ እወዳለሁ፣ ደስ ይለኛል። እሺ ኤምን ላኪሽ ስክሪንሻት አድርጊና ደስ ይለኛል። እኔ በጣም ነገረኛ ሰው ነኝ። ወደ እኔ አትምጡ ወይ ለመግዛት ለምናም ብላችሁ ነው። እሺ ውዶች እኔ በጣም ነገረኛ አፌን ከከፈትኩ አልመለስም። ብዙ ጊዜ እዚህ ላይ ብላ ይናገራሉ። ስስቅ ስጫወት ደስ ይለኛል እንጂ ከዛ ውጪ ለነገር ከጀመርኩኝ በጣም ነገረኛ ነኝ። እንትን አልልም። ሀቅ ሳይወጣ ደስ አይለኝም። አረጋሽቱ በጣም ነው የሚደብረኝ። ስታድበሰብሱ በቃ እንትላል በጣም ነው የሚደብረኝ። የሆነ ሰው ለኪ ሀቅ ኑሮት ሲድበሰበስበት ማርያም በጣም ነው የምናደደው። ካላስ እኔ ከሳዲ ጋር ምንም ነገር ግንኙነት የለኝም። ምንም እንደውም ወደ ክርስትና ስለመጣች እኔ ሰፖርት ማድረግ ያለብኝ እንደ ክርስትና እኮ ነው። ግን እንደዚህ አይነት ነገር አይመቸኝም ጋይስ። እናንተ ለምን ትዘረፋላችሁ? ለምን ትበላላችሁ? ሰጣችሁ አበድራችሁ አይዟችሁ ብላችሁ ሰፖርት አድርጋችሁ በችግራችሁ ቀን ኢቭን ብዙ ነገር ሰው ደርሳችሁለት ለዛ ሰው እናንተ ምላሹ ለምን ይሄ ይሆናል ነው የኔ ጥያቄ። እሺ ሪካርዱን በደንብ እንሰማለን ጋይስ፣ ችግር የለም በደንብ እናሰማለን። እዚህ ነገር ላይ አስተያየት መስጠት የምትፈልጉ ቤቴ ክፍት ነው፣ አስገባችኋለሁ። ሁላችሁም ትገባላችሁ። አሁን የላኩልሽን ቀኑን ይሄ ሪካርድ የተደረገበትን እና የአንድ ሪካርድ ያለ የላኩልሽ ላይ ያልከፈትሽው ሳሪ ከድራይቨሩ ጋር ልክ ያለው ያለችበት ሪካርድ እሱን ክፈችው። እሺ እኔ ማርያምን ይሄንን አልይዝም ብዬ ነበረ። እሺ ይሄ ነው እዚህ ጋር እሰጥሻለሁ ጠብቂኝ የሚለው ሪካርድ ይሄ ነው ቀኑ። አዎ የትኛው ሪካርድ ቅድም የከፈትሽው ሪካርድ ቀኑ እሱ ነው። አንድ ይሄ አንድ ሪካርድ የከፈትሽው አንድ ደቂቃ አዎ የከፈትኩት አዎ። እሺ እሱ ጋር ነው ያለው ሰብሊላ አዎ እሱ ነው ለቤት ሰብሊ ሀቋን እሺ ለምንድን ነው የምትዘጊው? ስደውልልሽ ስትል እሺ እጠብቃለሁ፣ አንቺ አላህ ችግርሽን ያውጣልሽ አለቻት። መቼ? ጁን 17 ይሄ ጁን 17 ነው ጋይስ። እሺ ጁን 17 ይሄንን የተባባላችሁት በፊት በፊት ማለት ነው። አዎ የትኛውን ሪካርድ ነው የላክሽልኝ? 2 ደቂቃ ከምናምን። እሺ 2 ደቂቃ አይደለም። እስኪ ክፈችው። ይሄ እኔ አልመለስኩልሽ የማይመለከትሽ ጉዳይ ስለሆነ ነው። ጓደኛዬ ነው ይሄን ሪካርድ ያደረገችው። አታገኝም። እኔ እና እሷ ግን አብረን ኑረናል። ገባሽ? እኔ ምን አይነት ሰው እንደሆንኩኝ እሷ በደንብ አድርጋ ታውቃለች። በደንብ አድርጋ ማለት ነው። ያ ነገር እያለ ወይ በሷ ባንቺ መጥቻ አይደለም ያበደረችኝ፣ አንቺ ታበድረኝ ብያት አውርቼሽ አይደለም ያን ብር ያበደረችኝ። እሷ እኔን ስለምታውቀኝ ምን አይነት ሰው እንደሆንኩኝ በደንብ ጠንቅቃ ስለምታውቀኝ ነው ብር ያበደረች። ገባሽ? እንጂ ሌላ ሰው አማላጅ ልኬ ወይም ደግሞ በዛ በዝብያት ምናምን አይደለም። እሷ እኔ ምን አይነት ሰው እንደሆንኩ በደንብ አድርጋ ታውቃለች። እኔ ችግር ውስጥ ነበርኩኝ፣ አሁንም ችግር ላይ ነኝ። ቮይስ አድርጌላታለሁኝ። አሁንም ቮይስ አድርጌላት 2 ቮይስ አድርጌላት ይነጋገሩ። እኔ ደስተኛ አላውቅም፣ አልመለሰችም። ገባሽ? እኔ የሷን ብር አልካድኩም። ብር እኔ ላይ አላት።
ልብስ ላኪልኝ ብላኝ ባለፈው ልብስ ልኬላታለሁኝ። የቀረውን ብር እሰጣታለሁኝ። በዚህ ጉዳይ ግን አንቺ ቮይስ ማድረግ አይጠበቅብሽም። ነግሬያታለሁ። እኔ ችግር ውስጥ ነው ያለሁት። እሺ ቤተሰብ ሌላ መስማት የምትፈልጉት አለ ከዚህ ውጪ? ከልብሱ ጋር ብሩ አልተላከም። ከልብሱ ጋር ብሩ አልተላከም። ሳወለላ እሺ አልካድኩም አለች እኮ። ስለዚህ ልጅቷ ብር አላት የላትም? አላት። ባንደበቷ እኮ ሰማን በልጅቱ በቃ ካላስ። ስለዚህ ገብታችሁ ማንቦጫረቅ የምትፈልጉ ግቡን የልክፈትላችሁ 8 ተቀበጡና እንደፈለጋችሁ አውሩ ውዶች። ማርሽ ፍቅር መቤቴ እውነቴን ነው። ካላስ ብሩ አልተላከም። አያችሁ አሁን የቀኑ ወደፊት ነው የቀኑ ወደኋላ ነው ብለን ብንል እንኳን ልብስ ልኬላታለሁ። ከልብሱ ጋር ግን ብሩ አልተላከም። ለኔ ደግሞ ልብስ ልኬያለሁ ልብሱ ጋራ አብሬ ልኬላታለሁ 2። ስለዚህ ማንቦጫረቅ ትችላላችሁ ጋይስ። አለቀ በቃ። እንግዲህ ሰዓዲ ትምጣ፣ ለተፈጠረው ነገር ይቅርታን ጠይቅ፣ ሚስ አንደርስታንዲንግ ነው እንበል፣ ይነጋገሩ። ሀቅ ከሌላ ልጅቷ ሀቅ የላትም፣ ይቅርታ ትጠይቃለች። ሀቅ ካላት ሀቋን ትመልስ። ከዛ ውጭ ደግሞ ጥፋት ለጠፋው ነገር ይቅርታ እንጠይቃለን። አበቃ ካላስ በስ ካላስ ጋይስ። ከዚህ ውጭ ምን ትፈልጋላችሁ እናንተ? መረጃ ማስረጃ ማለት ይሄ ነው። ሀቢባ ጥሩ ትምህርት አስተምራናለች። ምክንያቱም የሰው ልጅ በማስረጃ ማመን አለበት። በቃ አለቀ። ማስታረቅ የሚፈልግ ሰው ያምጣት ወይም ሂዱ አስታርቋቸው። እኔ ገለልተኛ ሆናለሁ፣ ችግር የለብኝም። እኔ ከማንኛዎቹም ጸብ እሷን ያመጣቻት መሲ ብርጅስቶን ናት። ሰምታችሁ እንደሆነ የዛን ጊዜ የኢቲኤች ዴሊቨሪ ጉዳይ ሊመጣ ሲል ሰምታችሁ ከሆነ ሳር የሆነ ነገር ያዥልኝ ብላ እሷ ናት ያመጣቻት መሲ። እኔ እንኳን ቀድሜ አላወራኋትም ሳዲ ጋይስ። ስለዚህ ከኔ ጋር ችግር የለም ማለት ነው። አበቃ ካላስ። ስለዚህ ውሰዷት፣ ሌላ ቦታ ጆከር ቤት ውሰዷቸው፣ ይነጋገሩ። በቃ አለቀ። እኔ ስራ ይልስራ። ከዛ በኋላ ጆከር ጋር ተነጋግረው ሁለቱ ከጨረሱ በኋላ እኔ ሰዓዳ ጥፋተኛ ከሆነች አጥቢያ ሰጣታለሁ በድጋሚ። ጥፋተኛ ካልሆነች ደግሞ እኔ ክሳለሁ፣ ይቅርታ ጠይቄ። እቤቴ ትምጣ፣ እሱቅ ትምጣ። ለምን ትመጣለች? አበድራ እንደገና የታክሲ አውጥታ ትሄድ፣ እንደገና ደግሞ ተመልሳ ትያዝ። ይቺ ልጅ ሂቃማ ስለሌላት አይደብራችሁም? አይከብዳችሁም? ስተቱ ምንድን ነው? ሁለቱም ይስማሙ። እሺ ባለማተሙ አስማሙ። ኢትስ ኦኬ። እኔም መስማማታቸውን ነው የምፈልገው። ምን አለኝ? ምን ችግር አለ? ለምንድን ነው ለመሳደብ የምትቸኩይው? ግን ሰላማዊ ንግግር እያለ ውይ ውዴ፣ እኔ ሰላም ፈጥሬ እምቢ ካለ እልሳለሁ፣ ላስላስ አደርጋለሁ። ግድ ነው በስ ይቀሳሰራል። ይሄ ጉዳይ ካልተቀሳሰረ ምንም የሚቀሳሰር ጉዳይ የለም። ሀብቷ ነው፣ ገንዘቧ ነው፣ ንብረቷ ነው። ለፍታ ነው ያገኘችው። ሰው ቤት ባለ ኤሲዩን አብረው በጣም እየሞቀ ነው። ለፍታ ነው ያገኘችው። ሀቋ ነው። ሀቋን ትመልስ። ጓደኛዋ ናት። አትሄድም። ብር አውጥታ እዛ ድረስ አትሄድም። ለምን ትሄዳለች? በቲክቶክ እየተመላለሳችሁ አይደል እንዴ? እሷ ላይ ሲሆን ነው እንዴ እንትን ቤት የምትሄደው? አትሄድም። ማሪ ካላስ በሃይማኖትን ብታያይዙት ሃይማኖታችሁ የማይፈቅድ ሰዎች ናችሁ። ብሯን ትመልስ። አንዳንድ ምን ሆናችሁ ነው እዚህ አፋችሁ የምትከፍቱ? ከዛ በኋላ ስትቦለኩ ደግሞ እየዞራችሁ ትመልስ። በቃ ሀቋን ትመልስ። አለቀ። ስትቦለኩ በቃ የሄደችበት በቤቷ ሳሪኛ እንትን አላልንም፣ አልተሳደብንም። አንተ ይኸው በዚህ ምክንያት እኮ ነው አሁን ምን ከዚህ በላይ ምን መረጃ ተሰሙ? እስኪ ማሪ በጣም አስመሳይ ሰዎች ናችሁ። በጣም ነው ማርያም ነው አይደለም። ማርያምን የእናታችሁ ልጅ ብትሆንም ሀቅ መመለስ አለበት። ኖር ነው። በጣም ነው የምታሳዝኑት እናንተ። ይሄ ነገ ታስሮ ለሚሄድ ምላሳችሁ ይሄ እኮ ታስሮ ይሄዳል። ነገ እኮ ማንም አባሽ ከጎንሽ አይሆንም። ይሄ የተናገርሽው ሀቅሽ ነው። እንዴት ነው እናንተ? ሀቅ አላት ትመልስ። እመቤቴን ይሄ ምላሳችሁ እናንተ ነገ ታስሮ ይሄዳል። የምሬን ነው የምላችሁ።
ይሄ ይታሰራል። ማንም ከጎናችሁ አይሆንም። በዚህ አይነት ነገር ለምታረጉ ሰዎች ራሱ በጣም ታሳፍራላችሁ። በጣም ነው የምታሳፍሩት። እስቲ ቆይ የዚችን ኮሜንት ላንብብላት ደግሞ። አይ ሳራ መቼም የሚያሽቃብጥልኝ ሙስሊሞች ናቸው ብለሽ ነው። ግድ የለም ገብርኤል ይፍረድሽ ያዋርድሽ። አሚን። ቅዱስ ገብርኤል ዛሬ ይፍረደኝ ያዋርደኝ። አሚን 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 አሚን። ይሄው ቅዱስ ገብርኤል ሀቅ አወጣለን። ገብርኤል የሰው ሀቅ ብሎ አላለም። ማርያም መልሱ እንጂ እህታችንም እህታችን ናት፣ ያቺም እህታችን ናት። ስለዚህ ሀቋን መልሱ ነው። ሌላ ምንም እንትን የለውም። በጣም ነው የምትገርሙት። እንደዚህ ነው የምታሳፍሩት። አንዳንዶቻችሁ አረጋሽ ትሙት በጣም ነው የምታሳፍሩት። እመቤቴን ኤፍራት ትሙት በጣም ታሳፍራላችሁ። በጣም ሌላ ይቅርና አሁን የሰማችሁት ሪከርድ ግን አርስ ማሙት እናንተ በቃ የውሸት ናችሁ እንዴ? ምን አገናኘው ሃይማኖትና ብር መውሰድ? አረ ታያት ማለት እናንተ እንደዚህ አይነት ለኪንት ናችሁ። ስለዚህ ሙኒት አለች፣ ሀቋን ታሰጣታለች ሙኒት። ያለበለዚያ እኔ በየቀኑ እየገባው ነው ሀቅ እንዳለ ልጅቷ የምናገረው። ከዛ ይገባውና ሌባንሽ ብርሽ መልሽ ይሏታል። ካስ ሙኒትን ጥሯት። ሙኒት አለች፣ ሀቋን ታስመልስላት። በስ እኛም አምነናል። እንኳንም ያመናችሁ፣ እንኳንም ደስ ያለ ኪዩ አለ። እሺ ኪዩ አለ። አስታርቋቸው፣ ይታረቁ። እኔ ችግር የለብኝም ለመታረቃቸው። ግን ብሯን መጀመሪያ ተነጋግረው፣ በቃ ተነጋግረው፣ በስነ ስርዓት ተነጋግረው ነው የሚታረቁት። ተነጋግረው፣ በቃ ተነጋግረው ነው የሚታረቁት። ጁዬ ሙኒት አለች። ሸር እያረኩላት ነበረች እኮ ወጣ ነው እቺ መጣች። እኔ ፈጣን ኢንሻአላህ ኸይር። እኔ ተበድሬ አውቃለሁ ግን ክጄ አላውቅም። እኔ በደራለሁ ግን ክጄ አላውቅም። እሺ ማንዬ እኔ ቶሎ ሙኒት ታስታርቂያቸዋለሽ? ማነው ማንን? ሰዓዳና ሪች። ከዛ ደግሞ ማን መጥቶ ይሰድበናል? ማን ይሰድብሻል? ማንም ያስታርቅ አይደለ እንዴ? በቀደም የቀመስ ነው አይደል? ችግር የለም። እሺ የታሉ? ቢስሚላህ። መታረቅማ መልካም ነገር ነው። ለኛም አጅር እናገኝበታለን። ግን ምንም ታሪክ እንደ በቀደሙ ያው በቃ ምንም ታሪክ መስማት አንፈልግም። ልባችሁን ሰፋ ሰፋ ሆዳችሁን ሰፋ ሰፋ አድርጋችሁ ነው ለመታረቅ። ያለፈ ታሪክ ያለፈ ነው ለማለት ሰይጣን ይናደድላችሁ። ላላላ በማከል ብር አለ ማን ታዲያ እንዴት ይታረቃሉ? ሰይጣኑ እያለ ብር እኮ ሰይጣን ነው። ስለዚህ ብሩ እንዲመለስ ወይ ፈቃደኛ ናት ለመመለስ ልጅቷ ለመመለስ ፈቃደኛ አይደለችም። ምን ይሻላል ታዲያ? ስንት ነው? ግን ልጅቷ ሀቅ አላት። መምጣትም አትፈልግም እዚህ ለመነጋገር። ምናልባት ረስታው ይሆናል። የሰው ብር ይረሳል ሳሪ። የራስ ሲሆን ነው የሚያንገበግበው። ስለዚህ ምናልባት ረስታ ይሆናል። እሺ እናንተ ቤት እንሂድ። እዚህ ካልመጣች ችግር የለም። ከአንቺ ቤት ነው ችግሯ። ምናልባት ከኔ ቤት ከሚሲ ቤትም ከምናምንም አትፈልግም። እዛው ቢሯቸው ለምን እንኳን ስጭኝና መጀመሪያ እኔ ላናግራት። እንዴ ከቤቱ ምን ችግር አላት? እሺ ነው ገና ስናሟሙቅ እዛ ጋር አስቡ ሳርዬ። እሺ ችግር የለም። አንዴ አንቺ ምን አደረግሽና ደግሞ ቤትሽን ደፍተሽ መተጂው? አንቺስ እኔ لا عادي ما هي
እዚህ ጋር መሰለሽ ኮሜንታተሮች እኮ ኬክ ናቸው። ይሄ ነው ቁጥሩ። አውዴ አንዳንዴ ብቻ ድብን ታደርጋላችሁ እንጂ ወላሂ እናንተ ባትኖሩ ምን እንሆን ነበር? ማን ነው ስሟችኛው? ባለዳዋ ናት አይደል? እሷ ባለዳዋ። እኔ ሀስና አላህ ይስጥህ። ኢንሻአላህ ኬር ታውራ በአላህ እኔንም ባለከፈችኝ እሷን ባልተበሳጨች። እንዴት አመሻችሁ? ምንድነው ተጣዮች ሽማግሌ ባለበት ሀገር እንደዚህ ያዙ ልቀቁኝ ማለት ዳን እንዴና አራና ያዙ ልቀቁኝ አንለ ሳዲ እዚህ ጋር ካለሽ አንሺ። እሺ እኔ ለሁለታችሁም አንደኝ። ሳዲ እንዴት ነሽ? ወይ ሙኒት ነኝ። ስፒከር ላይ ላዋራሽ ወይስ ልዝጋ ሚውት ላድርግ? ችግር የለውም። ሳዲ ወይ ሰላም ነው? እንዴት ነሽ? አለሁ። መቼም ታከብሪኛለሽ። እንደው ምንም ቢሆን በእድሜ መበልጥሻለሁ ሌላው ነገር ቢቀር። ኧረ እኔ ከዚህ በፊት እኮ ስልክሽ ነበረኝ። እኔ ስለማውቅሽ ነው ማለት ሴቭ ነው ስትደውይ ለዛ ነው። ይኸውልሽ ተኝተን መነሳታችን ወተን ገብተን መግባታችንን የማናቅ ሰዎች ነን አይደለ? ከሰራነው ስራ የባሰ ሌላ እዳ ይዘን ከምንሄድ ሀቅ ካለብሽ ስጫት። ግዴታ የለብሽም በአንዴ እንትፍ አድርገሽ የምትሰጪው። ይኸውልሽ ሆነ መጀመሪያ እኔን እንድትሰሚኝ ይፈልጋለሁ። ምክንያቱም መጀመሪያ መሲ ደውላልኝ ነበረ ከሳምንት በፊት ነው ምናምን ስልክ ደወለችልኝ። ሳዲ ማንንም ክፉ አትናገሪ። መናገር አይደለም አሁን ዝም ብለሽ ስሚኝ። እኔ ማወራሽ ትረጃለሽ ብዬ ስላሰብኩኝ ነው። እኔ እናንተ ጋር ያገባችው ልጅ እኔም በደንብ አድርጋ ታውቀኛለች። ሚዲያ ላይ አይደለም የምታውቀኝ። አብረን በልተን ጠጥተን አንድ ቤት ኖረናል። ገባሽ? እነ መሲ ጋር ሄዳ ስታወራ እሷ በምን ጉዳይ እዛ እንደሄደች አላውቅም። እዛ ገብታ ስታወራ መሲ ስልክ ደውላ ስራ ቦታ ነኝ፣ ስራ ከጀመርኩ 3 ቀኔ የሰው ብር በልቶና ሰው እያስፈራሩ ስራ መስራት አይቻልም አለችኝ። ገባሽ? እኔ 1 ወር ሙሉ ስንከራተት ዛሬ ላይ በእኛ ሃይማኖት ተገዲፋ ምናምን የሚሉ ሰዎች ስራ አላፈላልጉልኝም። ገባሽ? ምንም ማንም ሰው የረዳኝ የለም። እኔ ዛሬ የቆምኩት በራሴ ነው። ማንም ሰው ያውቀኛል። አብራ እዛ ሳራ ቤት ገብታ የከሰሰች ብትጠይቃት ስለ እኔ ታውቃለች። አንድ ቀን እኔ ለምኝና እንዲያ ተጠይቄ አላውቅም። ገባሽ? ሳራም ደግሞ ትናንትናም ሳምንት ሊሆናት ነው ሌባ ብላለች። አለሁበት መታ ምን እንደሰራኩኝ ምን እንዳረኩኝ መታ ተጠይቀኝ። እዚህ ልጅቷ ደግሞ እኔን በደንብ አድርጋ ስለምታውቀኝ በሚዲያ ሳራ አስተዋውቃን ሳይሆን ልጅቱን ማውቃት አብረን በልተን ጠጥተን አንድ ላይ ኖረን ነው። ገባሽ? ስለዚህ እኔ ምን እንደሰራኩኝ ምን እንትን እንዲያልኩኝ በህግ ይጠይቁኝ። ሳዲ አንቺ ሀቅ ሊኖርሽ ይችላል። አሁን ይኸውልሽ ሁል ጊዜ ተናጋሪ ሰው ነው የሚሰማው አይደለ? የምፈልገው ሳራ ሰርቀሻል፣ ሌባነሽ፣ ቪዲዮ ሰራብሻለሁ ብላለች አይደለ? መስረቄን ነው አይደለም? እሱን እኮ ላይ ብላይ ተናግራለች። ላይ ብላይ አውርታለች አይደለ? አሁን ምን እንዲሆን ነው? እኔ ምን ለማድረግ ስላላሰማሽ ነው። አሁን አንቺ ያለነው እኛው እህት ወንድሞችሽ ነን። አውርቻት በስነ ስርዓት ስልኳን አንስቼ ስለማውቃት እሷ ራሱ የምኖርበትን ሳይቀር ሳራ ታውቃለች። ገባት? መታ ራሱ በስነ ስርዓት አጀንዳ ማድረግ ካልፈለገች በስተቀር መጠየቅ ትችላለች። እሷ የምታውቃቸው ሰዎች እኔን ያውቁኛል። ግን አጀንዳ ስለሆነ የተፈለገው እቃ መሸጥ ስለሆነ የፈለጉት ያችን መሳም እኔ ሲሰሩ ኑረዋል። ልንገርሽ ሳዳ ሁሉም የርዝቁን ነው የሚያገኘው። የማንም ስም ስለተነሳ ምንም ስራ የሚሰራ የለም፣ የሚቋረጥም ስራ የለም። ታውቂያለሽ ታዲያ እናንተ ስለምን ሰው ከማጥፋቷ በፊት ለምን አትነግሯትም? እንደዛ ከሆነ እናንተ ሳዲ ብር አለብሽ ወይ? የለብኝም። ብር ነበረብኝ። አበድራኛለች፣ ብር አበድራኛለች። አውርተናል። ያበደረች ደግሞ ቲክቶክ ላይ አውቃኝ ወይም የሩቅ ሰው ሁኔ በኦንላይን ላይ ለምንያት አይደለም አብረን በምንኖር ሰዓት ብር አበድራኛለች። ብሯን አቆይቼ ልብስ የምሸጥ ነበር። ልብስም ብሯንም አድርጌ እሷ ለምታውቀው ሰው በኖርማል እሷ ራሷ ሰው ልካ ልኬላታለሁኝ። ከዛ በኋላ በሌላ ምክንያት ተጣልተን ዋትሳፕ ላይ ከስንት ወር በኋላ ተጣልተን ዋትሳፕ ላይ ብሎክ አድርጌያታለሁኝ። አሁንም ያለሁበትን ስለምታውቅ የምኖርበትን ሁላቸውም ስለሚያውቅ መጥተው መጠየቅ
ህገ ወጥ ናት ስላሉት እኔ ህገ ወጥ ሆኜ 5 ዓመት ኖሬያለሁ እነሱ ጋር ገባሽ። ልጅቷ ጋር ብዙ ዓመት እኔ ህገ ወጥ ሆኜ ኖሬያለሁኝ። ምንም እንትን የሚል ነገር የለም። እንደዛ አይነት ሰው እንዲያልሆንኩ ደግሞ ሳራት ታቀንም እሷንም አታቀን። ስንት ነበር እዳሽ? ስንት ነበር እዳሽ? እዳሽ ስንት ነበር? 1000 ብር ነው። እሺ አንድ ጊዜ ቆይ። ማሂ ናት አይደል? ማናት ባለ ብሯ? አንድ ወይ ይቅርታ። እሺ እኔ የምልሽ ብርሽን አልሰጠችሽም? አላከችልሽም? አላከችልኝም፣ አልሰጠችኝም። ልብስ ብቻ ነው የወሰድኩት። ያ የልብሱ ዋጋ አይቀነስም ከ1000 ላይ? 1000 ብር አይደለም ሲጀመር ያበደርኳት። መጀመሪያ ላይ 200 ብር አበድሬያታለሁ። ከዛ ያነሳት መልስ ነው ድጋሚ 1000 ብር ያበደርኳት። 1200 ድርሃም ነው በአጠቃላይ። ከዛ ልብስ ገዛኋት፣ 2 ቀሚስ፣ 1 ቲሸርት። ሳዲ በሁለቴ መስጠታችን ምኑን ብሩ እናንተ ቆይ በምን እርግጠኛ እየሆናችሁ ነው? ማለት ሜሴጆቹን አልሰማሽም? ሜሴጆቹን አልሰማሽም? እሷ ማስረጃ ላስታሰማ ካልካድኩም እኮ አንቺ መረጃ አለሽ? መረጃ አለሽ? ስልክ ለሳራ ራሱ ባለፈው ደውላ ስትልክልኝ እኔ ስልክ አዲስ ስልክ ነው የያዝኩት። አሁን ስራ ከጀመርኩኝ ኦንላይን የምሰራበት አዲስ ስልክ ነው የያዝኩት። እዚህ ስልክ ላይ ስልክ ቁጥሯ ብቻ ነው ያለው እንጂ ምንም አይነት ቮይስ የለኝም። ኦኬ ያ የተቀበለሽ ሰው ቁጥርስ የለም? ለእሷ እንዲያደርስ እሷ ናት የላከችው። ስራ ቦታ ነበረች መጀመሪያ። እኔ ራሴ ወላሂ ሁኔቱ ሼቷን ነው ያላኩኝ። እሷ ናት ከልብስ ጋር የላኩ ያለችው ሲጀመር። አንቺ የላክሽው ሰው የለም ወደ እሷ ጋር? እሷ ናት መጀመሪያ። እኔ ነኝ እኔ አላኩም፣ ወላሂ አላኩም። ስለዚህ ሰዓት አንቺ ምንም የምትሰጫት ምንም ነገር አላኩም። እሷ ናት ከልብስ ጋር ልክ ያለህ ያለችው። ልጅቱ ጋር እኮ ሜሴጆቹ አሉ። እኔ አንድ ነገር ልንገርሽ፣ ሜሴጆቹን እኮ አልካድኩም እኔ እኮ። እንዴት አንዱ ጋር እንኳን ጨርቁን ላኪልኝ ወይም ማነው ልብሱንና ብሩን ላኪልኝ የሚል ወይም የሆነ ነገር ልጅቷና እኔ በምን ተጣላን ታዲያ? በምን ተጣላችሁ እንዴ? ልጅቷና እኔ እኮ በብር ምክንያት ሲጀመር አልተጣላንም። ልጅቷና እኔ ኧረ ወላሂ ውሸቷን ነው፣ ሌላ ጉዳይ አይደለም። እሺ በምን እንዴት ተጣላን ትናገር። በምን ምክንያት ተጣላን? ሁሉን ነገር ነግራችኋለች ወይስ ይሄን ብቻ ነው? ስለ ብሩ ያለውን ብቻ ነው እኛ የሰማነው? ስለ ብሩ ነው። የዛሬ አመት እኮ ሊሆነው ነው ብሩ ራሱ ተሰጠችኝ። የዛሬ አመቱን ጽሁፍ ብር ሀስና ብር አበድርኝ አልኳትን እኮ ነው ወይስ ስለ ጓደኞቿ የላከችው? የዛሬ 6 ወር ነው። የዛሬ 4 ወር ቀን አለው 4 ወር ጁን ላይ ነው። ከ4 ጀመር ሜሴጅም ሁሉም ግን ብሩን ከሰጠች ቆይቷል። እኔ አቆይቼ ስለመለስኩላት ነው እንጂ ብሩን በጣም አቆይቼ ነው። እኔ ስላልተመቻቸልኝ ብሩን አቆይቼ ነው የመለስኩላት። ግን የመጀመሪያው ቮይስ ቢያንስ አመት ይሆነዋል እኔ ብር የጠየኩባት ማለት ነው። መጀመሪያ ብር እንደዚህ የጠየኩባት ሰዓት። በአንድ ነገር እንስማማ ሙኒት፣ በአንድ ነገር እንስማማ። አሁን እኔ 2 ሪከርድ አሰማለሁኝ። አንድ ወይም ደግሞ የእሷ የሪች ጓደኛ እሷን ስታናግራት ብር እንዳለባት የተናገረችው ቮይስ አለ፣ ወይም ደግሞ ጓደኛዋ ትምጣና ለሁለቱ ትፍረድ። እሷም ጓደኛ አለሽ ካለች ሰዓዳ ጓደኛዋ ታምጣ፣ ይችኛይቱም ጓደኛ ታምጣ። ያለበለዛ እኔ አንድ ይሄንን አሁን ቅድም ያሰማሁትን ሪከርድ ላሰማ። ሰዓዳ ምን ትያለሽ? ማለት ነው የምን ጓደኛ? ምን አይነት? ለምሳሌ ምስክር አለ በመሀላችሁ? በመሀላችሁ ያለ ሰው አይደለሽ? መጀመሪያ ብሩን ስታበድረኝ ለጓደኛዬ ሪከርድ ያደረገችው ለጓደኛዬ ሪከርድ ያደረገችው መቼ ነው ሪከርድ የተደረገው? መቼ ነው ሪከርድ የተደረገው? ለጓደኛዋ መቼ ነው ሪከርድ የተደረገው? ጓደኛዋ ትምጣ። የማን ጓደኛ? የሁለታችሁ መሀል ያን አንቺ ላክሽላት የእሷ ጓደኛ ሜሴጅ ላክሽላት የለችም? ሪከርድ የኔ ጓደኛ ናት ወይስ የእሷ ጓደኛ? አንድ ቁጥር የጻፈችውን አስገቢያ ሳሪ። ስንት ቁጥር? አንድ ቁጥር የጻፈችውን ጠይባ ነኝ እናቴና ፈቂ የምትለው ለእሷ ነው መሰረት ከዳርግችው። ኦኬ ነጊ ካርስ ሙኒት በማከል ስለገባች ዲስ ላይ ማሬ ጣፊ ቴንክ ዩ። እሷ ትምጣ። ይሄው ላላ አማራይቱ ለምን አንድ ቁጥር ተጻፈ? ማን ነው ስሟ? ጦይባ ነጊ። እዚህ ጋር ጦይባ ነው የሚለው ስሟ። ለምን ሪከርዱን አትከፍቺውም? አክስቴ ጓደኛ ሪከርዱን ክፈቺ ሳሪ፣ ሪከርድ ክፈቺ። እሺ ስሟ ማን ነው? እቺ ልጅቷ ጦይባ አለች ግን የለችም። ጦይባ የት አለች? ጦይባ
ወይ ማየት አለሽ አንበሳውን እዚህ ነበር አግኝቻታለሁ ሙኒት አንቺ ለዚችም መስቀለኛ ጥያቄ ጠይቂ። አንቺ በሚመችሽ መልኩ ጥያቄ ጠይቂ። ከዛ በኋላ እናቴ ማርያም የምትባል ልጅ ብሎክ አድርጓት። እሺ አረጋታለች። ብሎክ አድርጓት። አሁን እናረጋታለን። ችግር የለም። የት አለሽ ነይ። ችግር የለም። ሁሉበት ይሄን መስማት ካልፈለጋችሁ ነው። አጀንዳው እስከሚጨርስ ዝም በሉ። አጀንዳው ካበቃ በኋላ ትሳደባላችሁ። አጀንዳው ሳያበቃ ምን ልትሰሙ ነው? ተቦልቃችሁ ምን ልታረጉ ነው? እንዴት አይነት ዳም ወይባ ነይ ጊዜ ስቢያታለሁ። ወይባ ተስበሻል። አጀንዳው ሳያበቃ ተቦልቃችሁ እንዴ ልትሆኑ ነው? ሳዳ አጀንዳ ተፈልጓል። ፈንጂ አጀንዳ ይዞ እስካሁን ስንት ቸርችል እንደነበረ ብታይ ያለ ግቢ እናቴ ናፋቂ። አንቺን ደግሞ ስንጠብቅ ወረነት ወይባ ውጭና ከቲክቶክ ገባሻል። በጣም ነው እንጂ አጀንዳ ፈትጀለ እንደምንመስልሰው ሚስቦሉ ሲስታ። ለማንኛውም ቲኬት የምትፈልጉ ባዮ ላይ ዋትስአፕ ቁጥር አለ። ወይ ዳኒ ወይ እኔን አውሩን። በዚህ ካልተናገረ ቆይ ማሬዋ ቆይ ስትጠይቂ መጨረሻ ላይ ሳዕዲ መቼ ነው ሜሴጅ የላከችልሽ? ወላሂ እኔ ሜሴጁን አላውቅም፣ ግን በአሁን በቅርብ ጊዜ ነው የጠየቀችኝ ማለት ነው። ከላኪላትና ጠይቂያት ምናምን አለችኝ። ከዛ ስጠይቃት እኔና እሷ እንተዋወቃለን፣ ስለዚህ አያገባሽም፣ ብሩ አለብኝ ሳገኝ እሰጣታለሁ አለችኝ። እና ምን ያህል ጊዜ ይሆናል? ወር፣ 2 ወር፣ 3 ወር? ግምት ለእሷ ልኬላታለሁ፣ ግን የኔ ወሳብ ላይ ተደልቷል። ቦይሱን ለእሷ ልኬላታለሁ ለሳሊ አልበም ሳሪ አንድ ነገር የሰማነው የቅድሙ በቂ ነው ሲጀምር እሱን ሊካርዱን ለእሷ ላኩላት። ስለዚህ አያገባሽ ምናምን ብላ መለሰችልኝ ማለት ነው። እኔ ሳገኝ እሰጣታለሁ፣ ተሸግሬ ነው አሁን ምናምን ችግሬን ደግሞ እሷ ታውቃለች ምናምን አለች። ከዛ ለምንድን ነው የቦለክሻት ምናምን ስላት አያገባሽም አንቺ ብላ መለሰችልኝ። ያንን ቦይስ መልሼ ለእሷ ላኩላት። እኔ ስሚ ሙኒቴ ይቺ ልጅ ማለት ነው ጦይባ ለዚህኛይቱ ልጅ ላከችልኝ ብላ የላከችው ሪካርድ ቀን አለው። ኦኬ ጠይባ ማነሽ ሳዲ እቺ ልጅ መቼ የመጨረሻ ጊዜ እንዳናገረችሽ ታስታውሻለሽ? አላስታውስም፣ ግን አውርታኛለች እሱ። ከዛ በኋላ ነው የላክሽው ብሩን? አዎ ከዛ በኋላ ነው። በጣም እኮ የሚያስፈልግ ልብስ የጠለብኳት እኔ እኮ ልብስ የጠለብኳት ሲጀመር ሮመዳን ላይ ነው። ሙኒት ያለፈው ሮመዳን ላይ ነው ልብስ የጠለብኳት። የዛኔም ነው ብሩ ልካለሁ እያለች ያለችው ልጅቷ። የዛኔ ምንም አይነት ብር የለኝም። ሲቀጥል ደግሞ ሁለት ጓደኛሞች ማርች ላይ 3ኛ ወር ላይ ነበረ። እሷ ደግሞ ኦልሬዲ 6ኛ ወር ላይ እየጠየቀችበት አለ። ሳዳ እኔ አንድ ነገር ልንገርሽ ሳዳ፣ በመሀላችሁ አልነበርንም፣ ማናችንም አልነበርንም። ካሉት መረጃዎች ተነስተን ነው የወቀስንሽ። ማንም ሰው ሊወቅሰኝ ይችላል። አንቺ ሌላ ነገር ልትይ ትችላለች ሙኒት። እኔ አንቺ ይሄ ነገር የሰማሁት ነገር ልክ ነው ብለሽ ካሰብሽ የፈለግሽውን ነገር ልትይ ትችላለች። ሌባ ነሽ ሰርቀሻል ብለሽ ግን የኔን ፎቶ ለጥፈሽ ምንም ማለት አትችይም። እንደዛ ማለት ማንም ሰው ይሄ ማንም ሰው ይኸውልሽ ንዴት ሲሆን ይኸውልሽ አቅም ያለው ሰው ሲሆን የሆነ ነገር እንትን የሚል ሰው ሲሆን ዝም ይባላል። እንደኛ አይነት ሰው ሲሆን ግን ማንም እየተነሳ ሌባ አይደለም። ገባሽ? ይሄ አንቺ አስተሳሰብ ነው። መጀመሪያ ሳዳ ይሄ አንቺ አስተሳሰብ ነው። እዚህ ላይ ልንገርሽ ማናችንም ስናጠፋ ሌባ ተብለናል። ልክ ልካችንን ተነግሮናል። ሳዳ አንድ ነገር ልንገርሽ፣ አንድ ነገር እነግርሻለሁ። የሰው ሀቅ የራስሽን ይዞ ይሄዳል። ባታጪ ባይቸግርሽ ልንገርሽ፣ አንቺ እኔ አንድ ነገር አስረግጬ የምነግርሽ፣ አንቺ ባይጎድልብሽ ባታጪ ይሄን አታደርጊም። ውለታ የሰራችልሽን ልጅ እንትን አትያትም። ግን እኔ ብጠይቃት ከፈለገች ማለት ነው እሷ ይሄ አይደለም መንገዱ። ሳዲ ይሄ አይደለም መንገዱ። ቢሆን የተሸፋፈነ ነገር አለ ልንገርሽ፣ በጣም ውስብስብ ያለ ነገር ነው ያለው። ኪያ ራሱ እኔን ምንም አይነት ነገር ስለ ገንዘብ አላወራኝም። ከዛ ሳራ ቤት ገብታ አውርቻት እኮ ሰርቼ እሰጥሻለሁ ብላታለች ብሎ መቼ እንዳላት አላውቅም። እንደዛ ብሎ ቲክቶክ ላይ አውርቷል አይደለ? እኔ ለእሱ አሁን ስለ ብር በጭራሽ አላወራኝም። ምናልባት ሊሸፍንሽ ብሎ ይሆናል እኮ። ይኸውልሽ አንድ ነገር ልንገርሽ፣ አሁን እኔ
እዚህ ጋር ስላወራን ነው እንጂ በውስጥ በኩል ያልሆነ ንግግር ብትናገሪኝ እኔ ማከብርሽ ሴት ኮንኩኝ መጥቻ ያረሷ እንደዚህ ብላለች አይደለም ኖ አስተካክላ እንዴት ትልሻለች ነው የምለው። እኔ በነገራችን ላይ እኔ በጣም ነው ማከብርሽ። የሆነ ካፍሽ ራሱ መጥፎ ነገር ስታወጪ ሰምቼ ስለማላቅ ነው አክብሬ ያወራሽ። ገባሽ? ምንም ችግር የለም። አሁን አንድ ነገር እኔ ልንገርሽ፣ ይኸውልሽ ካለብሽ እኛም ጋር ሳትደርሱ በውስጥ በኩል በፈለግሽው መንገድ ሄደሽ ስጫት። ምክንያቱም እኛ አላየንም፣ መረጃ ይዘን ነው የምናወራው። ሀያት እኛ ምንም ያየነው ነገር የለም፣ በመረጃው ነው ያወራነው። ከኛም ከእናንተም ከማንም በላይ ደግሞ የላይኛው አለ ያየው የሚፈርደው። ስለዚህ እዚህ ጋር ማድረግ የምትፈልጊው ነገር ከሌለ በጎን ሄደሽ ለአላህ ስትይ አንቺ ነገር እንዳትጠየቂበት በክርስትና እምነትም ሆነ በእስልምና እምነት የሰው ሀቅ አይፈቀድም። እኔ ልጅቷን አውቃታለሁኝ። እኔ ልጅቷን በደንብ እሷም ስለምታገኝ እንደዚህ አይነት ሰው እንዳልሆንኩ ራሱ ስለምታውቅ እኔ ሲጀምር ችግር የለብኝም። አግኝቻት ራሱ እኔም ህገወጥ ኑሬ ያለው ከእነሱ ጋር በደንብ አድርጋ ታውቀኛለች። እንደዚህ መጥፎ ሰው ራሱ እንዳልሆንኩ ታውቃለች። መጨረስ ያለብኝን የራሴን ጉዳይ እጨርሳለሁ። ችግር የለብኝም። ከፈለግሽ አንቺን ቤት ገብቼ ቢሆን እጨርሳለሁ። ምንም ችግር የለም። በቃ ይሄ ነው የሚፈለገው። የሰው ልጅ ደግሞ ልንገርሽ ሰዓዳ ሲናደድ የምፈልገው ነው። ተናድጄ አይደለም፣ እኔ ሌባ ስላለችኝ አይደለም የተናደድኩት። በሃይማኖት ጋር አገናኝታ ማለት ነው። ሳራ በእኛ ልትሸሸግ ብላ ሳራም ስትል ሰምቻታለሁ። መሲም እንደዛ ብላለች። እኔ ኦርቶዶክስ ስለሆንኩ ማንኛው ሰው ነው እርዱኝ አልኩት። ስም ይኸውልሽ ሀያት ማነሽ ሰዓዳ ስትናደጂ ስሜታዊ ስትሆኚ ማንም ሰው የተሳሳተ ነገር ይናገራል። እኔንም መቼም ትሰሚኛለሽ። ሁላችንም ስሜታዊ የሆነችው ምን ሜሴጆቹ እዛ ጋር እንጂ አየችው እኔ ጋር አላየችም። በሰዓቱ የነበረንን አላየችም አይደለ? እንደዛ ማለት አትችልም። እሷ የትኛው ቀን እርዳታ ጠይቂያት ነው በቃ ምንም ችግር የለም። ምን ይደረጋል መሰለሽ አንቺ ስታስተካክል ጊዜ ሲኖርሽ የሚሰማችሁን ነገር ሰው ላይ ችግር የለም የሚባል አይ ይኸውልሽ አንድ ነገር ልንገርሽ። እኔ ሳጠፋ ይቅርታ ጠይቃለሁ። ሳሪ ከተሳሳተች ይቅርታ ትጠይቃለች። መሲ ከተሳሳተች ስንጠይቅ ነገር ባይተሽን አታውቂም። ሁላችንም የሆነ ሰዓት ላይ የሆነ ስህተት ሰው እኮ ነው። ስለዚህ ምን ታደርጊያለሽ መሰለሽ? አንቺ ሬዲ ስትሆኚ እኔን አናግሪ። በህዝብ ፊት ከፈለግሽ በህዝብ ፊት አልፈልግም ካልሽ ደግሞ ኢንሻላህ አንቺም ሀቅሽን አውጪ። ሀቅ ካለሽ ካልሆነም ደግሞ ሀቅ መልሽ። አለቀ። ከዛ ተዘጋ ፋይል። እሺ ሰው ደግሞ ሲጋጭ ጥሩ ነገር አይነጋገርም። ነገ አንቺ ተጎድተሽ ብትመጪም ለአንቺ ብላ ሁልጭ አድርጋ ነው የምትሰድበው። ሌላውን ታውቂያለሽ እንጂ ከእሷ ጋር የተለየ ነገር ኖሮ አይደለም። አንቺም ልቦናሽ ያውቀዋል። ነገር ያለባት እኮ ነው የምትመስለው። አፋ ሞልታ ሌባ ስትል እኮ ከእሷ ቦርሳ መረጃዎቹ ናቸው እንደዛ የሚያሰኙት። ሰዓዳ ጠይቃኛለች እኮ ተዘጋጅና እኔ ጋ እኮ አውርተን ግን ትናንትና ነው መቼ ሌባ ብላ አውጥታ ስትናገር ግን እኔን አላወራችኝም። የመጀመሪያው ብቻ መሲም እሷም አውርተውኛል። ከዛ ውጭ እያወራኝ ሰው የለም። ማለሽ በቃ እንዳልኩሽ እሺ፣ ቁጥሬ ይሄ ነው። አንቺ ሬዲ በሆንሽ በተዘጋጀሽ ሰዓት አናግሪን። ማነሽ እንትና ቸ ነው የሚታየው። አንቺም ደግሞ እኛን እስክታናግረን ድረስ አንቺም ሆንሽ ጓደኞችሽ እንዳታናግሯት። የሰው ልጅ ካልቸገረው የሰውን ብር ይዞ የሚቀመጥበት ሰበብ የለም። አንዳንድ ጊዜ ደግሞ መውጫው ሲጠፋን የማንሰጠው ሰበብ ስለሌለ መተው ምንም አይደለም። እስካሁን ታግሰሻል። አብረሽ መብላታችሁን አስበሽ ምን ብለሽ አሳልፈሻል አይደለም? አሁን እንትን በይ ተረጋጊ። እሷ እስክትል ድረስ እሺ። እና ሰዓዲ እናመሰግናለን። አንቺ በተዘጋጀሽ ሰዓት ቤቱን እንከፍትልሻለን። ትመጫለሽ፣ ከእህቶችሽን ጋር ይቅር ትባባያለሽ። እሽማ እሺ፣ በቃ ቻው ሰዓዲ። እናመሰግናለሁ ውድ ዛሬ ጨዋ ልጅ ሆንኩኝ እኔ። አዎ ማሪ እኔ ዋልኩበትን ብታቂ ሳሪ ከሹርጣ ከምን ስሯሯጥ
ጨረስን ጋይስ። ካላሳለቀ በቃ አጀንዳ ጨርሻለሁ። ሳርዬ በጣም አመሰግናለሁ። አላጭታችን ይፈላችሁ ነው ከሙሪት ጋር ነው ማለት ነው። እሺ ውዷ፣ እሺ እኔ ወድሽ በጣም ነው የማመሰግነው። ቃላት የለኝም። አንቺንም ሳሪና መሲን ባህሪያቸውን ታውቃላችሁ። ከተጎዳ ጋር ቆሞ መናገር እንጂ ሌላ ምንም የተለየ ሪሌሽን ከማንም ጋር ኖሯቸው አይደለም። የኔ ሲነሳ ደግሞ የመልሰው ያረቢ መልሰው ይኸውልሽ የተናገርኳት ተናድጄ ወይም ደግሞ ያኒ ሳላቀርች አይደለም። ምክንያቱም ሙኒት ወደኋላ ልመለስም ብሯን አሰጫት። ግን ስታሰጫት ደግሞ አሁንም አስገብተሽ ሚዛን አያርገሽ ተነጋግረሽ ላይ ሙኒት ትክክል አይደለሽም። ቀኑን ራሱ ማሳወቅ ነበረብሽ። እንነግራችኋለን። እንግዲህ ለምንም ወሬ ያመልጣችሁ። በቃ ሲቀጥል ደግሞ ልጅቷ ትክክል ሀቅ ከሌላት ሀቀኛ ካልሆነች ሰሪዎች ልጅ ቢስሚላ ማውዴ ሀቀኛ ካልሆነች እኔ ይቅርታ ጠይቃታለሁ። ሀቀኛ ከሆነች ግን እኔ አሸናፊ ነኝ፣ ምክንያቱም ትክክል ነኝ። ሲቀጥል ሌባ ማለት አሁን እሷ እንዳለችው ከሳራ ምን ሰርቅ ያለው አለች። ከኔ አሰርቁም አታገኙም። ለምን ከሌባ ቢሰርቀው ምን ይደንቀው? እኔ አልሰረቅም። ከሌሎች የምትሰርቁት ነገር ከሌሎች የምታደርጉት ነገር እኔን ያመኛል። ምክንያቱም ሰው ለመርዳት ሰው መሆን ብቻ በቂ ነው። በቃ አታጭበርብሩ፣ ምንም አትብሉ። የተበደራችሁትን ስጡ። በቃ አለቀ። ካላስ በቃ ይሄ ነው። እኔ ሌላ ምንም አላማ ፕላን የለኝም፣ እቅድ የለኝም። እንዳለችው ሰዓዲ ደግሞ ቪው ይሄ ፎሎ ምናምን አይ ዶንት ኬር አባውት። በዚህ በደንብ የታወቀ እኔ ሽጭ ጥንቅቅ ብዬ የምገባ ሰው ነው። ይሄ ምናምን ሰሞኑን ነው ደግሞ እንደዚህ አይነት የመጣው ቪው ለማስነሳት ፎሎ ለማስነሳት። ሙኒት ትላንትና አምታተሽ ዛሬ ታስተርቂያለሽ። ምን አለበት አንድ ቀን ለጽድቅ አንድ ቀን ለሐራም ተውት እስኪ። ምን አለበት እኛም እንብላ። ምን አለበት? ችግር የለም። እነሱ በውስጥ ያወራሉ ጋይስ። ካላስ በስ ካላስ ያናስ ያላምታተው ቀራማ ከፍያለሁ። ተው። ትናንትም አይታችሁ ከሆነ ሙኒትን ቀራማ አስከፍለናል። ምክንያቱም በቃ ሰው ከሀቅ ጎን ነው የሚቆም። አለቀ። በሌሊት በዛ ጠራራ ሌሊት 850 ድራም አስከፍለውኛል። ያ ጋይስ ማርያም በጣም አረጋሽ። ተው እንጂ እንደሚሆን ያዙኝ። ዛሬ ሀያት ስልክ ስታወራ ምን ስትል እንዳገኘዋት ልንገርሽ። ተው እንጂ ብሮ እንደዚህ አይደለም ስትል አልሰማኋትም። አውቀሽ ነው ዋጋ ልታመልጥ ነው። ነገር እንበል አንድ ጊዜ ባይልሽ ነገር ለእኔ መረጥሽው ዘፈን ምንድን ነው እንዴ? ውጥር ማሬ ስሚ፣ እዚህ ቲክቶክ ላይ መወጣጠር ምናምን አይሰራም። ሙኒት አይተሻል ሳ አልመጣም ምናምን እኔን ነው አይደለም። ቅድም ከጁ ጋር ስትዘፍኑልኝ የነበረውን ዘፈን አሁን ለህዝቡ ጽፈኝለት እብጥብጥ ነው ያልሽው። ውጥር ባለልሽ ውጥር ሲጀ ማርያምን አትወጣጠር። ያንቺም እኔ አልወጣጠርም ነው ዮርጂ። እኔ እኮ አልወጣጠር። እኔ በጣም ሰው አክባሪ ነው። በጣም ነው ሰው። አሁን ሳሪ እኔ ተጠርተሻል ብትይ ቀጥል ቢል ነው ማለት ነው። ችግር የለም። ኤክስፕሌን ለማድረግ ደግሞ ችግር የለም። ግን ላይክ በቃ እንዴት ነው ልበልሽ? እኔ በጣም ሰው አከብራለሁ። እኔ ችግር የለብኝም ከማንም ጋር። ግን መወጣጠር ጥሩ አይደለም። እሺ ማሮቼ ፍቅሮቼ